ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች አርሶ አደሩን ተጠቃሚ የሚያደርጉ የግብርና መር ኢኮኖሚ ማስፋፋት ስራዎች ተጠናክረው ሊቀጥሉ እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የሐረሪ ክልል ግብርና ልማት ቢሮን የ9 ወራት የሥራ አፈጻጸምን ገምግሟል። ሲሳይ ዘሪሁን በዝርዝር ያቀርበዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን አገልግሎት ሰጪ ተቋማትን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸምን እየገመገመ ይገኛል። በዛሬው ዕለትም የክልሉ ግብርና ልማት ቢሮ የ9 ወራት የሥራ አፈጻጸምን በሪፖርትና በመስክ ምልከታ ማድረግ ገምግሟል። የቢሮው ኃላፊ አቶ ነስረዲን አህመድ ለቋሚ ኮሚቴው አባላቱ ገለጻ ያደረጉ ሲሆን ባለፉት 9 ወራት የአርሶ አደሩን ምርትና ምርታማነትን ማረጋገጥ፣ የዜጎችን የምግብ ዋስትና ማረጋገጥ፣ የመስኖ ልማት ስራ፣ የልማት ትሩፋትና የቅዳሜ ገበያ ምርቶች አቅርቦት ላይ በተከናወኑ ስራዎች ተጨባጭ ውጤቶች መመዝገባቸውን አብራርተዋል። የግብዓት አቅርቦት፣ የምርጥ ዘር አቅርቦት፣ የግብርና መሳሪያዎች አቅርቦት እንዲሁም የነዳጅ አቅርቦት ችግሮችን ለመፍታት ጥረት መደረጉንም አንስተዋል። የአርሶ አደሩን የግብርና መሸጫ አካባቢዎችን በማቋቋም ከሚመለከታቸው ተቋማት ጋር በቅንጅት መስራት ተችሏል ነው ያሉት። የአርሶ አደሩን የመሬት ባለቤትነትና የግብርና ማዳበሪያ አቅርቦት ላይ የሚታዩ ክፍተቶችን ለመቅረፍ እየተሰራም ይገኛል ብለዋል። በአርሶ አደሩ ዘንድ የሚነሱ የተለያዩ ጥያቄዎችን ለመፍታት በተደረገው ጥረት ውጤት መምጣቱን ነው ምክትል ኃላፊው አክለው የገለጹት። በቀረበው ገለጻ የቋሚ ኮሚቴ አባላቱ ጥያቄዎችን አንስተው ምላሽና ማብራሪያ ተሰጥቶባቸዋል። የአርሶ አደሩን የነዳጅ እጥረትን ጨምሮ የመልካም አስተዳደር ችግሮችን ለመቅረፍ የተሄደበት መንገድ ተጠናክሮ መቀጠል እንዳለበት የቋሚ ኮሚቴ አባላቱ አሳስበዋል። አርሶ አደሩን መሰረት ያደረጉ የዘር አቅርቦት ችግሮች ሊቀረፉ ይገባል። ከዝናብ ጥገኝነት በማላቀቅ አርሶ አደርና አርብቶ አደሩን ከዝናብ ጥገኝነት ከማላቀቅ አኳያ የውሃ ማቆር ስራዎች ዘላቂነት ባለው መልኩ መሰራት ይኖርባቸዋል። ተፈጥሮና የሰው ሰራሽ አደጋዎችን ቀድሞ ከመከላከል አንጻር ያለው ዝግጁነት ላይም ትኩረት ተሰጥቶ ሊሰራበት እንደሚገባም አመላክተዋል። የከተማ ግብርናን ከማጠናከር አኳያ የተጀመሩ ስራዎችን ማጠናከር እንደሚጠበቅም አንስተዋል። ከቋሚ ኮሚቴ አባላቱ ለተነሱ ሐሳብና ጥያቄዎች የቢሮ ምክትል ኃላፊ አቶ ነስረዲን አህመድ ማብራሪያና ምላሽ ሰጥተዋል። በመጨረሻም የሐረሪ ክልል ምክር ቤት ቋሚ ኮሚቴ ኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ በሰጡት አቅጣጫ የምርጥ ዘር አቅርቦት ችግርን መቅረፍ፣ የይዞታ ማረጋገጫ ችግርን መፍታት ስራዎች እንዲሁም ሌሎች ክፍተት የታየባቸው ስራዎችን በትኩረት ሊሰራባቸው ይገባል ብለዋል። በተጨማሪም እየተሰሩ የሚገኙ የአርሶ አደሩን ተጠቃሚነት የሚያረጋግጡ የግብርና መር ኢኮኖሚ ማስፋፋት ስራዎችን ተጠናክረው ሊቀጥሉ ይገባል ሲሉ አቶ ጅብሪል አክለው አንስተዋል። በሐረር ከተማ የተጀመሩ የጽዳትና የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የማዘጋጃ ቤቱን የ9 ወራት የሥራ አፈጻጸም ገምግሟል። ዘገባው የሲሳይ ዘሪሁን ነው። ገዛኛ አራጌ በዝርዝር ያቀርበዋል። የሐረሪ ክልል ምክር ቤት የኢኮኖሚ ጉዳይ ቋሚ ኮሚቴ የአገልግሎት ሰጪ ተቋማትን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም እየገመገመ ይገኛል። በዛሬው ውሎም የሐረር ከተማ ማዘጋጃ ቤት ያከናወናቸውን ተግባራት ገምግመዋል። የማዘጋጃ ቤት ኃላፊ አቶ ካሊድ አብዲ ለቋሚ ኮሚቴው አባላት ባቀረቡት ሪፖርት በወንዝ ዳርቻ ልማት፣ በአረንጓዴ ልማት፣ በከተማ ጽዳትና በመንገድ መብራቶች ዙሪያ ሰፊ ስራዎች መከናወናቸውን ገልጸዋል። የሐረር ከተማን ጽዱና ማራኪ ከማድረግ እንዲሁም ከአረንጓዴ ልማት አኳያ ከጽዳትና ውበት ጋር የተያያዙ ስራዎች ተሰርተዋል። የኮሪደር መብራቶችን ጨምሮ በከተማው የተለያዩ አካባቢዎች የተሰሩ የልማት ስራዎችን ህዝቡ በባለቤትነት እንዲጠብቀው የማድረግ ስራዎችም ተሰርተዋል። ከቆሻሻ አወጋገድ ጋር የነበረው የመልካም አስተዳደር ችግሮችን በመቅረፍ የዲጂታል ክፍያ ስርዓትን ለመተግበር ዝግጅት ተጠናቋልም ብለዋል። የውሃ እጥረትን ጨምሮ ከእርድ አገልግሎት ጋር በተያያዘ የሚያጋጥሙ ችግሮችን ለመቅረፍ የተለያዩ ጥረቶች እየተደረጉ እንደሚገኝ አንስተዋል። የቋሚ ኮሚቴ አባላቱ ይጠናከሩ እንዲሁም መሻሻል ባቸው ያሉትን ሐሳቦች አንስተዋል። በአንዳንድ የከተማው አካባቢዎች የሚስተዋሉ የጽዳት ክፍተቶች ቢቀረፉ፣ ከቄራ አገልግሎት ጋር የተያያዙ የህግ ማዕቀፍ ክፍተቶች ቢሻሻሉ፣ ከመልካም አስተዳደር ጋር ተያይዞ የተሰሩ የሪፎርም ስራዎች በትኩረት ቢታዩ ብለዋል። በተጨማሪም አባላቱ ከገበያ ቦታ ጋር ተያይዞ የመልሶ ማቋቋም ስራዎች መዘግየት ይስተዋላል፣ የአረንጓዴ ልማት ስራዎች ይበልጥ በቅንጅት ቢሰራባቸው፣ እንዲሁም የቆሻሻና የፍሳሽ አወጋገድ ጋር በተያያዘ የሚታዩ ችግሮችን የመለየትና የማስተካከል
ስራ መሰራት አለበት የሚሉ ሀሳቦችን አንስተዋል። ለተነሱት ሀሳቦች የማዘጋጃ ቤቱ ኃላፊና የሚመለከታቸው የስራ ሂደቶች ምላሽና ማብራሪያ ሰጥተውበታል። በመጨረሻም በሐረሪ ክልል ምክር ቤት ቋሚ ኮሚቴ የኢኮኖሚ ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ አቅጣጫ ያስቀመጡ ሲሆን የተጀመሩ የልማት ስራዎች ከሚመለከታቸው አካላት ጋር በቅንጅት ሊሰሩ ይገባል፣ ከአገልግሎት አሰጣጥ ጋር ያሉ ክፍተቶች በጥናት ላይ በተመሰረተ መልኩ በፍጥነት ሊቀረፍ ይገባል ሲሉም አንስተዋል። ሴት መምህራን ወደ ትምህርት አመራርነት መምጣታቸው በትምህርት ቤቶች ውስጥ አካታች የሆነ አስተዳደር እንዲሰፍን እንደሚያደርግ የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰላን አብዲ አስታወቁ። ቢሮ ከዩኒሴፍ ጋር በመተባበር በኤረርና በሶፊ ወረዳዎች ውስጥ በማስተማር ላይ የሚገኙ ሴት መምህራንን ወደ ተተኪ የትምህርት አመራርነት ለማምጣት የአቅም ግንባታ ስልጠና መስጠት ጀምሯል። ቤተልሔም ደሴ ተጨማሪ አላት። የሐረሪ ክልል ትምህርት ቢሮ ከዩኒሴፍ ጋር በመተባበር በኤረርና ሶፊ ወረዳዎች ውስጥ በማስተማር ላይ የሚገኙ 80 ሴት መምህራንን ወደ ተተኪ የትምህርት አመራርነት ለማምጣት የአቅም ግንባታ ስልጠና መስጠት ጀምሯል። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የቢሮ ምክትል ኃላፊ አቶ አርሰላን አብዲ እንደገለጹት በትምህርት ዘርፉ ያለውን የሴቶች የአመራርነት ተሳትፎ ለማሳደግና ብቁ ተተኪ የሴት ትምህርት አመራሮችን ለመፍጠር ቢሮ በልዩ ትኩረት እየሰራ መሆኑን ገልጸዋል። በመሆኑም ሴት መምህራን ወደ ትምህርት አመራርነት መምጣታቸው ለሴት ተማሪዎች አርአያ ከመሆናቸውም በላይ በትምህርት ቤቶች ውስጥ አካታች የሆነ የትምህርት አስተዳደር እንዲሰፍን ያደርጋልን ብለዋል። በተለይም በትምህርት ቤቶች አካባቢ የሚስተዋሉ ጾታን መሰረት ያደረጉ ተግዳሮቶችን ለመፍታትና ሴቶች በውሳኔ ሰጭነት ቦታ ላይ እንዲገኙ ለማድረግ ትልቅ አቅም እንደሚፈጥር ኃላፊው ገልጸዋል። የሐረሪ ክልል ትምህርት ቢሮ የትምህርት አመራር ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን ስልጠናው አንድ የትምህርት አመራር እንዴት መመራት እንዳለበት ከእቅድ ጀምሮ እስከ ትግበራ ድረስ ያለውን በአገር አቀፍ ደረጃ በተዘጋጁ 5 የስልጠና ሞጁሎች የትምህርት ጥራት ማሻሻል፣ የመምህራንን አቅም መገንባትና የአመራር ስልቶችን ያካተቱ ናቸው ብለዋል። እንደ ክልሉ ተጨባጭ ሁኔታ ሴት አመራሮች ባሉባቸው ትምህርት ቤቶች የተሻለ የተማሪ ውጤትና ስነ ምግባር ይታያሉ ያሉት ዳይሬክቶሬቱ፣ ስለዚህ እነዚህ መምህራን ወደ አመራርነት መምጣታቸው ተማሪዎች ውጤት መሻሻል ላይ ከፍተኛ እገዛ ያደርጋልን ብለዋል። የስልጠናው ሂደትም በ3 ምዕራፍ 10% ፊት ለፊት የሚሰጥ ስልጠና፣ 20% እርስ በርስ የሚማማሩበትና 70% ደግሞ በትምህርት ቤቶቻቸው በተግባር የሚለማመዱበት መሆኑን አቶ ሙክታር ጠቁመዋል። ዋናው ግባችን የተማሪዎችን ውጤትና ስነ ምግባር ማሻሻል በመሆኑ ሰልጣኞች የአቅም ግንባታ አማራጮችን በመጠቀም ራሳቸውን አብቅተው የተሻለ ለውጥ እንዲያመጡ አስገንዝበዋል። ስልጠናው በተለያዩ ርዕሰ ጉዳዮች ለተከታታይ ቀናቶች እንደሚሰጥ ከወጣው መርሃ ግብር ለማወቅ ተችሏል። በሐረሪ ክልል የሚከናወኑ ፕሮጀክቶች በአካባቢውና በማህበረሰቡ ላይ የሚያደርሱትን አሉታዊ ተጽዕኖ ለመግታት የክትትልና ቁጥጥር ተግባራት በትኩረት እንደሚሰራ ተገለጸ። ባለስልጣኑ ከአካባቢና ማህበራዊ ተጽዕኖ ግምገማ ምንነት ጋር በተያያዘ ለሚመለከታቸው አካላት የግንዛቤ ማስጨበጫ መድረክ አካሂዷል። ተጨማሪ ያለን የሐረሪ ክልል አካባቢ ጥበቃ ባለስልጣን በአዋጅ ቁጥር 1371/2017 በተሻሻለው የአካባቢና ማህበረሰብ ተጽዕኖ ዙሪያ ከባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ የባለስልጣኑ ኃላፊ ወይዘሮ ነቢላ መሀሪ እንደገለጹት ማንኛውም ፕሮጀክት ከቦታ ምርጫ ጀምሮ በግንባታ ወቅትም ሆነ ወደ ስራ ሲገባ ሊያደርስ የሚችለውን አካባቢና ማህበራዊ ተጽዕኖ አስቀድሞ በማጥናት ህጋዊ ማድረግ ግዴታ መሆኑን ጠቁመዋል። ፕሮጀክቶች በፈቃድና በእውቅና እንዲከናወኑ ማድረግ በህዝብና በአካባቢ ላይ የሚደርሰውን ጫና እንደሚቀንስም ኃላፊው ጠቁመዋል። የአካባቢ ማህበረሰብ ተጽዕኖ ግምገማ አንዱ እንግዲህ በክልላችን ላይ ያሉ ፕሮጀክቶች አካባቢው ላይ ተጽዕኖ እንዳይፈጥር የሚሰራ ሰነድ ነውና እኛ ደግሞ እንደ ሐረሪ አካባቢ ጥበቃ ከተሰጡን ስልጣን አንዱ ይሄንን መከታተልና መቆጣጠር፣ ችግሮች ካሉ ደግሞ ማስተካከያ እርምጃዎችን መውሰድ ነውና አንዱ ትልቁ ነገር ምንድነው ከፕሮጀክት እንትኖች ጋር የሚቀርቡ ማቴሪያሎች አካባቢው ላይ ተጽዕኖ የሚፈጥሩ አፈሩ ላይ አየሩ ላይ የሚፈጥረውን ተጽዕኖ የምንከታተልበት ነው ማለት ነው። ከዛም ባሻገር እንግዲህ ደግሞ የፕሮጀክቱ ባለቤት ደግሞ ይሄንን ሴቭ በሆነ መንገድ ነው የሰራሁት ብሎ ያንን ሰርቲፊኬት ወስዶ ብሎም ደግሞ ከዛም ባሻገር የህንጻው አገልግሎት ጋር በተያያዘ ፍሳሹንም ደረቁንም ቆሻሻ የሚያስወግድበት ጤናማ የሆነ የአካባቢውን አየርንምና አካባቢያዊ ያሉትን ስራዎች ላይ
ፍሬንድ ሆኖ እንዲቀጥል የምናደርግበት አሰራር ነው ማለት ነው። ወይዘሮ ነቢላ አክሎም ባለስልጣን መስሪያ ቤቱ ቀደም ብለው የተገነቡም ሆነ አዳዲስ ፕሮጀክቶች ደረጃቸውን የጠበቁ እንዲሆኑ አስፈላጊውን ክትትል እንደሚያደርግም ተናግረዋል። በተለይም የክልሉን የቱሪዝም መስህቦች ለመጠበቅና የአየር ብክለትን ለመከላከል የሚመለከታቸው ተቋማትና ባለሀብቶች ኃላፊነታቸውን እንዲወጡ አሳስበዋል። እኛ አሁን የሚሰሩትን ብቻ አይደለም ከዚህ ቀደም እንግዲህ በዚህ አሰራር ውስጥ ያላለፉትንም ነው በዚህ አሰራር ውስጥ እንዲያልፉ በክትትል የመጀመሪያ ማፒንግ አድርገን እነማን ናቸው ይሄንን ሰነድ የሌላቸው እነማን ናቸው ይሄንን አሰራር ያልተከተሉት በሚለው ያንን ፍተሻ አድርገን ከዚህ ቀደም ያላሰሩትንም አሁን ደግሞ በቀጣይ የሚሰሩትንም ከፕላን ኮሚሽን የትኛው ፕሮጀክት ለክልሉ በመንግስት ተይዟል የትኛው ደግሞ እንግዲህ በኢንቨስትመንት በኩል በግል የሚሰሩ ፕሮጀክት ናቸው የሚሉት በሰነድ ይመጣልናል። ያንን ብቻም ሳይሆን ውጪ አውትሪች እንወጣና ይሄንን እያንዳንዱ ህንጻ ላይ ክትትል ያደርጋሉና ባለሙያዎች ይሄን ሰነድ ያላዘጋጁትን ወደ ሲስተሙ አስገብተን እንዲያዘጋጁ ነው። እንግዲህ ባይዘው እዚህ ላይ አንድ ነገር መጥቀስ የምፈልገው ይሄንን ሰነድ ተቋሙ መስጠት አይችልም በህግም አልተሰጠውም። ምንድነው የሚሆነው የፌዴራል አካባቢ ጥበቃ ባለስልጣን ለነዚህ ይሄንን ሰነድ የሚሰሩ ብቁ ናቸው ብሎ ላላቸው ባለሙያዎች ፍቃድ ሰጥቷልና እነሱን ነው እኛ ሪፈር የምናደርገው። ከነሱ ጋር የመጣውን ግን ሰነድ ደግሞ እንደ ተቋም እንወስድና ምንድነው በእኛን የሚመለከተን ብለን የኛ ፖርሽን የትኛው ነው ብለን በዛው ልክ እንግዲህ ያንን ክትትል እናደርጋለን። በመድረኩ ላይ አምራች ድርጅቶች ባለሀብቶችና የመንግስት ተቋማት የተሳተፉ ሲሆን በቀረበው የውይይት ሰነድ ላይ ሰፊ ምክክር ተደርጎበታል። የሐረሪና ኦሮሞ ህዝቦች ዘመናትን የተሻገረ ጠንካራ አንድነትና ትስስር ያላቸው ህዝቦች ናቸው ሲሉ የምስራቅ ሐረርጌ ዞን ዋና አስተዳዳሪ ወይዘሮ ምስኪ መሐመድ ገለጹ። የሐረሪ ክልል የምስራቅ ሐረርጌ ዞንና የማያ ከተማ አስተዳደር የብልጽግና ፓርቲ የምረጡኝ ቅስቀሳና የህዝብ ለህዝብ ትስስር ማጠናከሪያ መድረክ በጋራ አካሂዷል። ዘገባው የሄኖክ ግርማ ነው። ገዛኸኝ አራጌ በዝርዝር ያቀርበዋል። የሐረሪ ክልል የምስራቅ ሐረርጌ ዞንና የማያ ከተማ አስተዳደር የብልጽግና ፓርቲ የምረጡኝ ቅስቀሳና የህዝብ ለህዝብ ትስስር ማጠናከሪያ መድረክ በጋራ አካሂደዋል። በመርሃ ግብሩ ላይ መልእክት ያስተላለፉት የምስራቅ ሐረርጌ ዞን ዋና አስተዳዳሪ ወይዘሮ ምስኪ መሐመድ የሐረርጌ በተለይም የሐረሪና ኦሮሞ ህዝቦች ዘመናትን የተሻገረ ጠንካራ አንድነትና ትስስር ያላቸው መሆኑን ገልጸዋል። መሰል መድረኮችም ይህንን አብሮነት ይበልጥ ለማጎልበት ፋይዳቸው የላቀ መሆኑን ጠቁመዋል። ልማትን በተመለከተም በተያዘው የበጀት ዓመት ብቻ በህዝብና በመንግስት ተሳትፎ በዞኑ ከ12 ሚሊዮን ብር በላይ በሆነ በጀት የህዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡ የልማት ስራዎች መከናወናቸውን አስረድተዋል። ብልጽግና ፓርቲ በስድስተኛው ዙር ጠቅላላ ምርጫ ለህዝብ የገባውን ቃል ወደ ተግባር በመለወጥ ተጨባጭ ውጤቶችን ማስመዝገቡን ዋና አስተዳዳሪዋ ገልጸዋል። በመሆኑም የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠል ህዝቡ በሰባተኛው ጠቅላላ ምርጫ ድምጹን ለብልጽግና ፓርቲ እንዲሰጥ ጥሪ አቅርበዋል። የማያ ከተማ ከንቲባ ዶክተር ኢፍራህ ወዚር በበኩላቸው መሰል መድረኮች የጋራ እሴቶችን ለማጠናከርና በሰላምና ልማት ላይ በጋራ ለመስራት ምቹ ሁኔታን እንደሚፈጥሩ ገልጸዋል። አጎራባች ህዝቦች አንድነታቸውን በማጠናከር የጥላቻ ሴራዎችን በማክሸፍና የብልጽግናን ጉዞ ማስቀጠል እንዳለባቸው አሳስበዋል። የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቶ ኢየሳ ባስተላለፉት መልእክት ህዝቡ አብሮነቱን በማላቅ ኢትዮጵያን ወደ ተምሳሌትነት የሚያሻግረውን ብልጽግና ፓርቲ እንዲመርጥ ጠይቀዋል። ይህ የተጀመረውን የለውጥ ጉዞ አስተማማኝ መሰረት ላይ ለማድረስ ወሳኝ መሆኑን ገልጸዋል። በዚህ የምረጡኝ ቅስቀሳና የህዝብ ለህዝብ ትስስር መድረክ ላይ የሐረሪ ክልል፣ የኦሮሚያ ክልል፣ የምስራቅ ሐረርጌ ዞንና የማያ ከተማ ከፍተኛ የመንግስትና የፓርቲ አመራሮች፣ የፓርቲው አባላትና ደጋፊዎች ተገኝተዋል። በዕለቱም በሐረሪ በምስራቅ ሐረርጌ ዞንና በማያ ከተማ አመራሮች መካከል የህዝብ ለህዝብ ትስስር የእግር ኳስ ጨዋታ በማድረግ መርሃ ግብሩ ተጠናቋል። የሐረሪ ክልልና የምስራቅ ሐረርጌ ዞን ህዝቦች ታሪካዊ አብሮነት ተጠናክሮ ይቀጥላል ሲሉ አባገዳዎችና የሀገር ሽማግሌዎች ገለጹ። በሐረሪ ክልል በምስራቅ ሐረርጌ ዞንና በማያ ከተማ አስተዳደር በጋራ አዘጋጅነት በደደር ከተማ ደማቅ የህዝባዊ ትስስር መድረክ ተካሂዷል። ሌኒሽ መለስ ተጨማሪ አላት።
በሐረሪ ክልል በምስራቅ ሐረርጌ ዞንና በማያ ከተማ አስተዳደር በጋራ አዘጋጅነት በለደር ከተማ ደማቅ የህዝባዊ ትስስር መድረክ ተካሂዷል። በመድረኩ ላይ የተሳተፉት አባገዳዎች፣ የሀገር ሽማግሌዎችና ነዋሪዎች በሁለቱ ወንድማማች ህዝቦች መካከል ያለው የማይበጠስ ማህበራዊ ሰንሰለት ይበልጥ ተጠናክሮ እንደሚቀጥል አረጋግጠዋል። በምስራቅ ሐረርጌ ዞን ለደር ከተማ በተካሄደው በዚህ መድረክ ላይ የተገኙ ተሳታፊዎች በሰጡት አስተያየት በሐረሪና በኦሮሞ ህዝቦች መካከል ያለው ግንኙነት በደምና በባህል የተሳሰረ ጥልቅ ቁርኝት መሆኑን ገልጸዋል። ሁለቱ ህዝቦች ለዘመናት በመከባበርና በመደጋገፍ የኖሩ ችግርን በጋራ የተሻገሩና ደስታን አብረው ያሳለፉ ናቸው ያሉት አባገዳዎች ይህንን ጠንካራ ማህበራዊ መስተጋብር ጠብቆ ለቀጣዩ ትውልድ ማስተላለፍ የሁሉም ኃላፊነት መሆኑን አሳስበዋል። የሐረርጌ ህዝቦች አንድነትና ፍቅር ለሌሎችም አካባቢዎች ምሳሌ የሚሆን ነው ያሉት አስተያየት ሰጪዎቹ በእነዚህ ጎረቤታማ ህዝቦች መካከል ለዘመናት የቆየውን ማህበራዊ ትስስርን ይበልጥ ለማሳደግ እንደሚሰሩም ቃል ገብተዋል። በሁለቱ ወንድማማች ህዝቦች መካከል ያለውን የጠበቀ አንድነትና አብሮነት ለማደፍረስ የሚንቀሳቀሱ ማናቸውንም አካላት በጋራ ማውገዝና መከላከል እንደሚገባ ማስገንዝበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የመረጃ ነጻነት ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ውይይት ተደረገ። በሌላ ዜና 60% ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋል ተባለ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ እንደሚከተለው ታቀርበዋለች። በመረጃ ነጻነት ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ውይይት ተደርጓል። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ለመረጃ ነጻነት አዋጅ ግብዓት ለመሰብሰብ ከባለድርሻ አካላት ጋር ተወያይቷል። የመረጃ ነጻነት ረቂቅ አዋጁን አዳብሮ ለማጽደቅ ከባለድርሻ አካላት የሚነሱ ገንቢ ሀሳቦች ጠቃሚ በመሆናቸው መድረኩ መዘጋጀቱን የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ በውይይቱ መክፈቻ ተናግረዋል። የማህበረሰቡን የመረጃ ፍላጎት ተደራሽ በማድረግ በህዝብና በመንግስት መካከል መተማመን እንዲኖር ለማድረግ ረቂቅ አዋጁ መዘጋጀቱን ደግሞ የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኝ ውቤ ማብራራታቸውን ኢቢሲ ዘግበዋል። 60% ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋል ተባለ። በኢትዮጵያ ከፍተኛ ትምህርት ተቋማት ታሪክ ከ2019 ዓ.ም የትምህርት ዘመን ጀምሮ ወደ ራስ ገዝነት ለመሸጋገር ዝግጅት እያደረጉ ያሉ 9 የመንግስት ዩኒቨርሲቲዎች ህልውና በ60% ውጤት ላይ ተንጠለጠለ መሆኑ ታውቋል። በወጣው መመሪያ መሰረት በትምህርት ሚኒስቴር የተዋቀረውና በፕሮፌሰሮች የሚመራው ገለልተኛ የግምገማ ቡድን ከዛሬ ግንቦት 5 2018 ዓ.ም ጀምሮ ወደ ተቋማቱ የሚሰማራ ሲሆን ዩኒቨርሲቲዎቹ ካቀረቡት ሪፖርት ባለፈ በተጨባጭ ያላቸው ዝግጁነት ይፈተሻል። የከፍተኛ ትምህርት አስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ እንደገለጹት የግምገማ ለተቋማቱ የመኖር ወይም አለመኖር ያህል ወሳኝ ነው ብለዋል። ይህንን ውጤት ማምጣት ያልቻሉ ተቋማት ግን የሽግግሩ እድል እንደሚያመልጣቸው ተጠቁመዋል። ለዚህ ፈታኝ ግምገማ የቀረቡት መቀሌ፣ ባህር ዳር፣ ጎንደር፣ ጅማ፣ ሐዋሳ፣ አርባ ምንጭ፣ ሐረማያ እንዲሁም የአዲስ አበባና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ናቸው። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት 50 የግብርና ቢዝነስ ኩባንያዎች መመስረት መቻሉን ገልጿል። ኢንስቲትዩቱ በዚህ ዓመት በ7 ክልሎች ላይ የግብርና ቢዝነስ ኩባንያዎች ተመስርተዋል ሲል ተናግሯል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በግልና በትንሽ እርሻ ላይ ሲያርሱ የነበሩ አርሶ አደሮች ለኩታ ገጠም አስተራረስ በፍላጎት እንዲደራጁ የተደረገ እንደሚገኝ ተናግረዋል። የክላስተር አስተራረስን እንደ አማራጭ ተደርጎ ስራ መጀመሩን ያስረዱት ዶክተር ማንደፍሮ በተሻለ ደረጃ የተገኙ የኩታ ገጠም አርሶ አደሮች እነዚህን ኩባንያዎች እንዲመሰረቱ ተደርጓል ብለዋል። የኩባንያዎቹ መሰረተ ልማት መጀመሩን አያይዘው የተናገሩት ዋና ዳይሬክተሩ ሼዶችን ጨምሮ አስፈላጊ ግንባታዎች መጀመራቸውንም ተናግረዋል። በተማረ የሰው ኃይል የሚመራ ግብርና እንዲኖር በማድረግ የምርት እሴት መጨመርን ለማበረታታት የቢዝነስ ፕላን እንደሚሰራም ተነግሯል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ እኛ ሀገር ላይ መጥተው የሚሰሩ ዓለም አቀፍ ኩባንያዎች በዚህ መልክ የተቋቋሙ ናቸው ሲሉም አስረድተዋል። ውስጣዊ አቅማችን ዲፕሎማሲያዊ ከፍታችንን በማላቅ በዓለም አቀፍ አጋሮችና ወዳጆች ትልቅ መተማመንን ፈጥሯል ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ያወጣውን መግለጫ ሙሉ ቃል ሲሳይ ዘሪው እንደሚከተል ያቀርበዋል።
ውስጣዊ አቅማችንን፣ ዲፕሎማሲያዊ ከፍታችንን በማላቅ ለዓለም አቀፍ አጋሮቻችንና ወዳጆቻችን ትልቅ መተማመን ፈጥሯል። የኢትዮጵያ ዲፕሎማሲያዊ ስኬቶች የሀገራዊ ሉዓላዊነትና የቀጣናዊ መሪነት ማረጋገጫ ሆነዋል። በተለይም ብሔራዊ ጥቅሟን በማስከበር ታሪካዊ የተባሉ ዲፕሎማሲ ድሎችን እያስመዘገበች የምትገኘው ኢትዮጵያ ውስጣዊ አቅምን በማጎልበትና አጋርን በማብዛት ላይ የተመሰረተው ስትራቴጂካዊ አካሄድ ሀገሪቱ በዓለም አቀፍ ደረጃ መድረኮች ያላትን ተሰሚነት በማሳደግ በጂኦፖለቲካዊ እንቅስቃሴዎች ውስጥ ወሳኝ ተዋናይ እንድትሆን አስችሏታል። ኢትዮጵያ የብሪክስ አባል መሆኗ የተጽዕኖዎች አድማስ ከፍታን ያበሰረ ውስጣዊ አቅማችን የፈጠረው ዲፕሎማሲያዊ ድላችን ነው። ብሪክስ ኢትዮጵያ በታዳጊ ሀገራት መካከል ያላትን ስልታዊ ሚዛን በመጠበቅ የፋይናንስ ምንጮቿን በማስፋትና በዓለም አቀፍ ውሳኔ ሰጭነት ላይ ያላትን ድምጽ በማጠናከሯ የተገኘ ውጤት ነው። በተለይም ታላላቅ የዓለም ሀያላን ሀገራት ኢትዮጵያን እንደ ዋነኛ ስትራቴጂካዊ አጋር የመምረጥ አዝማሚያቸው በከፍተኛ ሁኔታ መጨመሩ የመንግስት ዲፕሎማሲያዊ ብስለትና ሀገሪቱ ያላትን የማይተካ የጂኦፖለቲካዊ ክብደት እየገዘፈ መምጣቱን በግልጽ የሚያሳይ ነው። መንግስት የህዳሴ ግድብን በተመለከተ ያሳየው ጽናትና ብልህ የድርድር አቅም የኢትዮጵያን የዲፕሎማሲ ጉዞ ወደ ላቀ ደረጃ ወይንም ምዕራፍ ያሸጋገረ ከመሆኑም በላይ ኢትዮጵያ በአባይ ወንዝ ላይ ያላትን ተፈጥሯዊ መብት በተግባር አረጋግጧል። ምንም እንኳ የተለያዩ ጫናዎች የውጭ ጫናዎች ቢበዙም መንግስት የአፍሪካ ችግር በአፍሪካ መፍትሄ በሚል መርህ የዓለም አቀፉን ማህበረሰብ ግንዛቤ ማስጨበጥ መቻሉና ህዳሴዋን በስኬት ማጠናቀቁ የዲፕሎማሲው ጥንካሬ ዋነኛ ማሳያ ሆኗል። ይህ የሉዓላዊነት ድል ሀገሪቱ በራሷ አቅም ግዙፍ ፕሮጀክቶችን የመምራትና የመጨረስ ብቃቷን ለዓለም ያስመሰከረችበት ታላቅ ክስተት ነው። ኢትዮጵያ በምስራቅ አፍሪካ ለሚታዩ ግጭቶች መፍትሄ በመፈለግና ቀጣናዊ የኢኮኖሚ ትስስርን በመምራት በመቻሏ የቀጠናው ሰላምና የጸጥታ ምሰሶ መሆኗንም ዳግም አረጋግጧል። በተለይም በኤሌክትሪክና ኃይል በመሰረተ ልማት ጎረቤት ሀገራት የማስተሳሰር ስራው የጋራ እድገት መርህን በተግባር ያሳየ ሲሆን ይህም ለቀጣናው ሰላምና የተረጋጋ ፖለቲካዊ መስተጋብር እንደ መሰረት ተወስዷል። በሌላ በኩል መንግስት የኢትዮጵያን ኢኮኖሚ እድገት ለማስቀጠል የባህር በር ማግኘት ወሳኝ መሆኑን በማንሳት ይህንኑ ፍላጎት በሰላማዊ መንገድና በመስጠት መቀበል መርህ ለማሳካት የጀመረው እንቅስቃሴ ደፋርና ስልታዊ እርምጃ ነው። ይህ ጉዳይ ለዓመታት ታፍኖ የቆየ የሀገራዊ አጀንዳን ወደ አደባባይ በማውጣት ቀጣናዊ ትብብርን በሚያጠናክር መልኩ እንዲፈታ መንግስት የወሰደው ተነሳሽነት የቀጣይ ትውልድን እድል የሚወስን የፖሊሲ ብስለት ነው። ከዚህ ጎን ለጎንም ዘመናዊ የዲጂታል ዲፕሎማሲ መድረኮችን በመጠቀም የሐሰተኛ መረጃዎችን በመመከትና የሀገር ውስጥ የልማት ስኬቶችን ለዓለም አቀፉ ማህበረሰብ ተደራሽ በማድረግ የኢትዮጵያን ገጽታ መልሶ የመገንባት ስራ ውጤታማ በሆነ መንገድ እየተከናወነ ይገኛል። በአጠቃላይ የኢትዮጵያ መንግስት እየተከተለ ያለው የዲፕሎማሲ አቅጣጫ ጠንካራ ኢትዮጵያ ለበለጸገ ቀጣና የሚል ግልጽ ራዕይ ያለው ነው። ታላላቅ ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር የፈቀዱት መንግስት በውስጣዊና ውጫዊ ፈተናዎችን በብቃት በመቋቋም ብሔራዊ ጥቅምን የማስከበር ብቃቱ ለዓለም አቀፍ አጋሮች ትልቅ መተማመን በመፍጠሩ ነው። ሀገራችን በውስጣዊ ሪፎርሞች እያከናወነች ያለችውን የልማት ስራ ከዲፕሎማሲያዊ ጥንካሬዋ ጋር ተዳምሮ ኢትዮጵያ በአፍሪካ አህጉር ተሰሚ በዓለም አቀፍ መድረክም የማትታለፍ ኃይል መሆኗን አስመስክሯል። ኢትዮጵያ ዛሬም ለሌሎች አፍሪካ ሀገራት የሉዓላዊነትና የጥንካሬ ተምሳሌት በመሆን ጉዞዋን አጠናክራለች። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስሉ ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ